እየሄድን የነበረው ትምህርት ቤት ሰዓትም ረፍዶብኝ ስለነበር በጣም እያለቀስኩ ወደ ትምህርት ቤት ነው የሄድኩት። ስንመለስና የሆነውን ነገር ለማየት ስንመጣ ያው ህፃኑ እዛ ውስጥ እንደቀበሩት በፌስታሉ ጠቅልለው እዛው ቆሻሻ ውስጥ ነገሩንና ወይኔ በጣም አዘንኩ። ማለት እንዴት ሰው ልጁን እንደዚህ ያደርጋል? ምን አይነት ጭካኔ ነው? እኔ እንደው ወደፊት እንደው ገንዘብ ቢኖረኝ ያው ከነሱ ጋር ከጓደኞቼ ጋር ሳወራ በሀብታም ቦሎ ወደፊት በቃ እኔ እነዚህ ልጆች እንደዚህ እንዳይሆኑ እነዚህ ለቅሜ ነው ሰብስቤ ማኖረው የሚል ቅጽበታዊ ሐሳብ ነበረ በውስጤ። ጉዳተኛም ቢሆኑ ሌላም ህመም ቢኖርባቸው እኛ ያው እንቀበላለን። ሲገባ ጠቅላላ ድርጅቱ ግን እስካሁን የተቀበለው 112 ደርሰዋል። ጉዲፈቻ 50 51 አካባቢ ለጉዲፈቻ በአሳዳጊ ቤት ገብተዋል። ያው ግማሾቹ በሞት ተለይተዋል። ሌሎቹ ደግሞ ወላጅ ሲገኝ ቅርብ ዘመድ እንኳን ሲገኝ መንግስት ወስደው ለነዛ ሰዎች ይሰጣል። ቤተሰቦቻቸው እናቲቱ ጥላ የምትሄድበት ሁኔታ ወሳኝ ነው። ወይ ደግሞ ስትጥለውም ልጁ በህመም ያስቸገራት ልጅ ሊሆን ይችላል። ከዛ ውጭ ግን አጣጣሏና ዘበርድ ላይ ያድራል። ሌሊቱን ቦይ ውስጥ ይጥላሉ። በፌስታል ጠቅልለው ደግሞ ነው የሚያደርጉት። ያለ መታፈን ይዳርጋቸዋል። ሌላም ህመም ተዳራጊ ይሆናሉ። ሰው ለሰው reach extends far beyond children. Over 115 elders, forgotten heroes burdened by life's hardship, and the mental patients struggling to find their bearings have found a haven here. Some elders reunite with their families. Sadly, others pass away. ሶስት አይነት ሰዎች ናቸው እዚህ ግቢ እንደሚኖሩ። አረጋውያን አሉ፣ አእምሮ ህሙማን አሉ፣ ህፃናት አሉ። ሲጀምር እኛ ጋር የሚመጡት ምንም ደጋፊ የሌላቸው ሆነው ሲገኙ፣ አንዳንዴም ደግሞ ቤት ውስጥ ይቀሩ የሆነ ወይ ልጅ የላቸውም ወይ የሆኑ ሰዎች ጋር ተጠግተው ሲጦሩ ኖረው እነዛ ሰዎችም አልፈው ይሄዳሉ። ከዛ ቤት ውስጥ እንፈልገዋለን የሚሉ ሰዎች ይመጣሉ። እነዚህ ሰዎች እዛ ውስጥ ይቀራሉ። እንደ ሰው ለሰው 100
እና በሕክምና ሙያ ለረጅም ዓመታት በተለያዩ ቦታዎች ላይ አገልግያለሁ። የተለያዩ ወረዳዎች ላይ በመስራት ሸቤ ጋትራሲሞ የሚባሉ ወረዳዎች ላይ ስራ ላይ ተሰማርቼ ልጅ እስከመውለድ ደረጃ ደርሼ ነበረ። ትዳር ይዤ በጣም ብዙ ላይፌን ወደዚህ አዙሬው ነበር ከአዲስ አበባ እና ሙሉ የትምህርት ማስረጃዬን የያዘ ሻንጣዬ ነበር የጠፋው በጊዜው። ሜንታሊም ኢኮኖሚካሊም በጣም ተጎድቼ ነበር። እዚህ ጅማ ዞን ላይ በተለያዩ ነገሮች ላይ ያሉብኝን ችግሮች ቀርፋልኝ ራሴን መልሼ እንዳይ ሆኜ በቃ ከተወሰነ ጊዜያት በኋላ ተመልሼ አዲስ አበባ በሚሄድ ዶክመንት መልሼ ላገኝ የምችልበትን ኦፖርቹኒቲዎች ሁሉ ልታመቻችልኝ ቃል ገብታልኝ። Soul Lasso has implemented income-generating projects such as candle and soap manufacturing. Yet, the organization still grapples with empty medicine shelves and the absence of modern conveniences like washing machines. ክሊኒካችንና ለአይምሮማን መድኃኒት የሚሰጠው እዚህ ነው። እነሱ ብዙ ጊዜ መድኃኒታቸውን አይፈልጉትምና እንትን ይላሉ። ያው ቆመ ካልሰጠ ምላሳቸው ይደብቃሉ፣ ይውጣሉ ብለው ወስደው ይጥላሉ። አዎ ክትትል በጣም ይፈልጋልና አንደኛ ለነሱ ነው። ሁለተኛም ሌላም አይነት ሜዲካል ኬስ ሲገጥም እዚሁ ይታያሉ። ከበድ ሲል ሐኪሞች ያሉ በጎ ፈቃደኞች እነሱ ወደ እነሱ የሚላክበት አጋጣሚ አለ። እናንተ ፍቅር ልብስ እያጠብክ ነው? እሺ ይሄ ልብስ ማጠቢያ ገንዳችን ነው። እንግዲህ ዛሬ ለፍት ስለሆነ ነው የምታየው ልብስ ነው። በቃ ማሽን የለ ምን የለ፣ በዚሁ ነው የዚህ ሁሉ ሰው ልብስ የሚታጠበው። በዚህ በገንዳ ላይ ነው ውሃ እየተደቀነ። ከባድ ነው። አሰልቺው ስራችን ይሄ ልብስ ማጠቡ ነው አንዱ። ሰናይት ደህና ነሽ? ሰናይት ትባላለች። ሰናይት ስምሽን ንገሪያቸው እስኪ። ሰናይት ትባላለች ወያቸው። ሰናይት ማን ያባትሽ? ሰናይት አእምሮ ታካሚ ናት። ብዙ ጊዜ ድብት ነው የሚያደርጋት እሷ። ደብቶ ነው እንደ ድብርት ነው የሚሆነው። አትጫወትም፣ አትናገርም። ከሌሎቹ የመቀላቀል ባህሪ አታሳይም። ያው እንዲሁ ዝም እንዳለች ነው ያለችው። አንድ ልጅ አላት። ልጇን ሰዎች ወስደው እንትን እያሉ ነው። እሷ ግን ያው ምንም ለውጥ አላሳይ ስትላቸው ውጭ ዓለም ወደ ሱዳን አካባቢ ነበረች። አካባቢ ሰርታ ነው የመጣች። ከዛ በኋላ እንዲህ አይነት ነገር የተፈጠረባት እንጂ በጉልበት ሰርታ የምትበላ ልጅ ነበር። ሰናይት አረብኛ ትችያለሽ? አችም እንዴ ትችላለች ግን ያው relies heavily on the selflessness of volunteers, their monthly contributions forming the lifeblood of the organization. እግዚአብሔር ይመስገን ግን ያው በጎ ስራ ስለሆነ እንደ መንፈሳዊነት ይፈልጋል። መንፈሳዊ ስራ ነው ስራው።
ስለዚህ በተለያየ መልኩ ሲያግዘታ ያለ ምን ይበላል ዛሬ ብዬ በጣም በቃ ምንም ነገር እኮ የለም ብለው ሲደውሉልኝ ያማናቀው ሰው እዚህ ቃራ እኮ ሄደ ይላሉ። ፓምፐርስ የለም ህፃናት ወተት የለም ሲባል የሆኑ ሰዎች ወተት ይዘው መጥተዋል በቃ አይገዛ ይሉኛል ደውለው ማለት ነው። ስለዚህ እነዚህ ተስፋ ሰጪ ነገሮች ያቅማችን የድርሻችን መስራት ብቻ ከኛ እንደሚጠበቅ ነው እኔ የተማርኩበት እንጂ አንተ ምንም አይነት በጀት ሳይኖር ለወሬ ብር አለኝ ሳትል ይሄን ሁሉ ሰው ይዞ አቅፎ መቆየት ከባድ ነው። ያገዙን የረዱን በሐሳብም ሰው ፊት እንድንደርስም ሰው እንዲያቀን ሰው እንዲያየን ያደረጉ ያቅማቸውን ያህል ድንጋይ የወረወሩ ሰዎች አሉ እዚህ ግቢ ውስጥ። ግቢ ከመጥረግ ጀምሮ የሚረዱን አሉ። እነሱን በጤንነት እግዚአብሔር እንዲጠብቅልኝ ጸልያለሁ። ከዛ ውጪ ያው መንግስትም የጀመረውን ነገር እንዲጨርስ ነው። በየትኛውም መንገድ ትኩረት እንዲሰጠው ለዚህ ቤት መድረስ ላለበት አካል ሁሉ የኛ ድምጽ